ሰላምዬ ችግር የለውም። ለምን ብዙ እውነታውን ይዤ ስለወጣው ምንም እንትን የሚለኝ ነገር የለም። ያው ያ ነገር ደግሞ ይጋጭብኛል ብዬ እ፣ እንዳላፍር እንዳልፈራ ራሴን ችያለሁ። የሚጎዳኝና የሚጠቅመኝን የማቅ ነው። አልሐምዱሊላህ ረቢል ዓለሚን። እ፣ የኔ ትውልዴ ሆሳና ሆሳና ገጠራማ አካባቢ አመካ ወረዳ የሚባል ሰፈር ነው የተወለድኩት። ለቤቱ ስድስተኛ ልጅ ነኝ። ያደግኩት በተወለድኩ በስድስት ወሬ የአባቴ አክስት አልወለዱም፣ እሳቸው ጋር ነው ያደግኩት። በጣም የእድሜ ባለጠጋ ነበሩ። ያው ትንሽ ጊዜ ወደ 7 ዓመት እሳቸው ጋር ኖርኩ። ከዛ እሳቸው በጣም ኃይለኛ ናቸው። ሲማቱ ራሱ በእጅሽ በጉልበትና በቦክስ ነው የሚማቱት ማለት ነው። በጣም ኃይለኛ ነበሩ። ብዙ አመት ኖሮ ነው ቅርብ ጊዜ ነው የሞቱት። ከዛም በቃ እኔ እዛ እሳቸው ጋር ያለው ክርስትና ምሳሌ ኦርቶዶክስ ነበርኩ። ክርስትናም የተነሳሁት እዛ ነው። ስሜ ሁሉ የክርስትና ስሜ ወለተ ሚካኤል ነበረ። ያው እሳቸው የቁም ፍታት የቁም ተስካር ሁሉ አውጥቶ ነው ልጅ ስለሌላቸው በኋላ የሚቀብረኝ ጠዋሪ ቀባሪ የለኝም ብሎ ያንን ጨርሶ ነው። ከዛ በኋላ መጨረሻ ላይ ደግሞ ሲደክማቸው እምነታቸውን ቀየሩ፣ ጴንጤ ሆኑ። ቤተሰቦች የኔ እናት አባቴ ጴንጤ ናቸው። ሰፈራችን ላይ የጴንጤ ቸርች አልነበረም። ከፍሊላንድ ፈረንጆች መጥቶ አባቴ መሬት ሰጥቶ ቸርች ተሰርቶ ክሊኒክ ሊሰራ ሲል ቦታ ጠበበና ሀታ እናቴ 10 ልጆች ወልጄ ምን ላደርግ ነው ብላ የጴንጤ ቸርች ቄሱን ቤት ልታስቆፍር ሌባ አስመጥታለች። እሷ ኦርቶዶክስ ነበረች ማለት ነው። ያ ከእንደዛ አይነት ቤተሰብ እንትን ብዬ ያው እኔ እስከ 6ኛ ክፍል ድረስ በተርም ነው የሄድኩት። እሳቸው ጋር ስላደኩ አማርኛም ትንሽ እችላለሁ። አጥፌ ነው የኔ ጓደኞች 2ኛ ክፍል እያሉ እኔ 6ኛ ደርሼ ነበር፣ 7ኛ ደርሼ ነበር እነሱ 2ኛ ክፍል እያሉ። ከዛ በጣም ፈጣን ነበርኩ። ያው በ12 ዓመቴ አደጋ ደረሰብኝ። እዛው የግድ ጴንጤ ያልሆንሽም ብሎኝ እኔ ኦርቶዶክስ ስለነበርኩ ቤት እቀጠቅጥ ነበረ። በሚያደርጉት አክት ደግሞ እተርብ ነበረ። ትንሽ ከተማም ስላደኩ በዛ ቤተሰቦቼ፣ ወንድሞቼ፣ ታላላቆቼ ይመቱኝ ነበረ። እኔ ያደግኩት ብቻዬን ነው። ይሄን ያህል ልጆች ያለበት ቦታ አልነበርኩም። ያው ትንሽ ይከብድ ነበር። ሆሳና ከተማ አጎቴ አለ። እዛ ተልኬ ሄጄ እነሱ ጋር ከረምት ትንሽ ከተረጋጋሽ ተብሎ እዛ ወሰዱኝ። እዛ እያለሁ ወፍጮ ቤት ሂጂና በቆሎና ስንዴ አስፈጪ ብሎ ሰጡኝ። 72 ብር ሰጣኝ። እዛ ሲሄድ መንገድ ላይ ስተርብባቸው የነበሩት ልጆች እኛ ቤት ይመጣሉ፣ ያገለግላሉ። የወንድሞቼ ጓደኞች ናቸው። ከነሱ ጋር አውቃለሁ አንዱን ብቻ ማለት ነው። 4 ናቸው። የሆነ ቦሌ ሰፈር የሚባል አዲስ የተሰራ አሞራ ክንፍ ያለበት የተሰራ አዲስ ምሬት ያለበት ሰፈር እያለፍኩ አንዱ መጣና በጥፊ መታኝ። እኔ በአይን ማቀው ማለት ነው፣ ከወንድሞቼ ጋር ማቀው። በጥፊ ሲመታኝ አዞረኝ። ከዛ ራሴን ሲነጋ ነው ያወቅኩት። ሁለቱ ሲፈራረቁ አውቃለሁ፣ ሌላውን አላውቅም። 4 ናቸው። አርብ ማታ ነበረ። አርብ ወደ ማታ ወደ 10 አካባቢ ነበረ። ሆሳና ጅብ ከባድ ነው። በሬላ አጋድሞት ነው። ጭድ ነበረ። ከጭዱ አልፎ ደሜ ፈሷል። ሲነጋ ራሴን አወቅኩ። በቃ እዛ ምንም ሰው የለም። ምንም ሰፈሩ ላይ ምንም ሰው የለም። እዛ ወዴት ልሄድ? ቤት ውስጥ እኔ ያደግኩት ሌላ ቦታ ስለሆነ ተሰምኔት የለም። ቤታችን ደግሞ በጣም ኃይለኛ ነው። ቁጥጥር ይበዛል። ወንድሞቼ ታላላቆች አሉ። ይሄ ወዳ ያደረገች ይሉኛል ብዬ እኛ ሀገር ዘፈን ይወጣል። አንድ ሴት ልጅ ሳታገባ እንደዚህ አይነት ነገር ከተፈጠረ እናቴ ገበያ አትሄድም፣ ቤተ ክርስቲያን አያገለግሉም። በቃ በጣም ነውር ነው። አሁን የሆነው ነገር ስላጣው የሆነች አጎቴ ልጅ ጋር ሄድኩ። አስተማሪ ናት። እሷ ጋር ሄጄ ወልዳለች። አሁን ስገባ የእሷ ታናሽ አለች።
ውሃና ቂጣ ብቻ ብሰጡኝ ብዬ ነው ሄድኩት። ለምን ጁምአ ምሳ የበላሁት ነው። ለካ እነሱ ትልልቅ ስለሆኑ አካሄዴን ያውቃሉ። የእሷ ቤት ደግሞ የባሏ ዘመዶች ሊጠይቋት እየመጡ ነው። ፀሐይ ሂጂ ያለች እንግዳን ይመጣ ነው ሂጂ ያለች። ውሃ ራሱ ሳልጠጣ ታናሽ እህት አዎ ዩቱብ ላይ አለ። ታናሽ እህቷ ባለፈው ሞታለች። ቂጣ ሰርቃ በልብሷ አርጋ አመጣችልኝ። ይሄንን ቂጣ ይዤ ወደ እንትን ሄድኩ። መናሃራ ሄጄ መናሃራ አዲስ አበባ የሚል ታስኪ ላይ ገባሁ። እህቴ እንደ ሞዴስ ጨርቅ አርጋ ስትጠቀም ያለው እኔ ፕሬድ አላየሁም። ምንም ያየሁት ነገር የለም። ያንን ከውስጥ ቲሸርት አውጥቼ ከላይ ጃኬት ቱታ ጃኬት ነበረ። እሱን አውጥቼ እንደ ሞዴስ አደረኩና ሱሪ ነበረ ከስር ቀሚስ ስር ነው ምን ለብሶ ሱሪ ለብቻ አይለበስም እኛ ጋር በዛ ሰዓት ቀሚስ ስር ሱሪ ለብሼ ጃኬቱን ሸፈንኩና አዲስ አበባ በሚለው መኪና ገባ። ወደ 4 ሰዓት አካባቢ ነው። በትልቁ ቅጥቅጥ 26 ብር ነበረ ትራንስፖርት። 26 ብር ከፍዬ ቡታጀራ ደረስኩ። ሰው ምሳሌ በላ ሲወርድ እኔ መኪናው ጥሎ ይሄዳል ብዬ ጎማ ስር ተቀመጥኩ። በርስ ሁላችሁም ውረዱ አልበላሁ። የውስጥ ህመም አለ፣ ደም ይፈስብኛል፣ ራስ ምታት በጣም አለ። ከዛ አዲስ አበባ ገባሁ። አዲስ አበባ ገብቼ ከአውቶቢስ ተራ ሾላ በእግሬ ሄድኩ። ዝም ብዬ እጓዛለሁ። ከዛ ሾላ ከገባሁ በኋላ መሸብኝ። የሆነ ቆዳ የሚገዙ ሰዎች ጋር ቁጭ ብዬ ማልቀስ ጀመርኩ። ማልቀስ ሲጀምሩ ሁሉም ከኔ እንሂድ የሚል ሰው በዛ። የሆነ ሴት እያቆነጠጠችና ያ እኔን ያሳደጉኝ አክስቴ አዲስ አበባ ቀን ቀን ሰው ይሆናሉ፣ ማታ ማታ ደግሞ ጅብ ይሆናሉ ይሉኛል። ይሄንን ፈራሁና ከሰው ጋር መሄድ ፈራሁ። እኔ የሆነ ትልቅ ሴት እያመጣችና ቆነጠጠችኝ። የሆነ ሰው እንሂድ ካልኩሽ ለኔ መጥፎ ነው። እዚህ ሰፈር የቁጨራ ሰፈር ነው። ስለዚህ ፖሊስ ልካለሁ፣ ከፖሊስ ጋር ሂጂ አለችኝ። አሁን ፖሊሶች መጡ። ከነሱ ጋር ሄድኩና ፖሊስ ጣቢያ አስገቡኝ። አንዱ መርማሪው የኛ ቤተሰብ ስነግሮ እኔ ከውሳና ነው ስመጣ፣ እሱ የውሳና ሰው ነው። አይ እንደዚህ ከሆነ እኔ ነገ ወስድሻለሁ አለ። ጁምአ ምሳ የበላሁት ቅዳሜ ማታ። እኔ ለስላሳ ነገር ጠጥቼ አላቅም። ለስላሳና የዛ ቀን ፋንታናናስ ጠጣሁ። እስካሁን ድረስ እወዳለሁ ፋንታናናስ። በፌስታል ምግብ አመጡልኝ፣ በላሁ። ያንን ፋንታናናስ ጠጣሁ። እዛ እያለው ሰውዬው እኔን አቅሻለሁ ያለ ሰውዬ ኢሻራ ያነሳል። ሰው ቤት ሌላ ግቢ ሌባ ገብቶ ኢሻራ ሊያነሳ ሲሄድ እስረኞች አይቻላቅ እጅ ለእጅ ተይዞ እሁድ ነው እንትን አለ ግቢ ቤት ሊጠረግ ወጡ። ሰንሰለት ታስሮ እኔም እንደዚህ ልታሰር ነው። አሁንም ከሄድኩ እኛ ቤት ሊመቱኝ ነው ብዬ ከዛ ወጣሁ። ከዛ ፖሊስ ጣቢያ ቀስ ብዬ ወጣሁና ኮቶቤ የሚል ታስኪ ላይ ገባሁ። እዛ ላይ ሲገባ አሁንም ብር አለ። ሰውን እኛ አገር ልጆቹ መንገድ ላይ የሚያገኝ መስሎኝ ነው እኔ እየተንጠራረው እየፈለኩ ማለቅ ሰው ማለት ነው። ትልቅ ሰውዬ ሼህ ኢብራሂም ይባላሉ። ሙስሊም ናቸው። ከምርጫ ቦርድ ሰርቶ ማታ አዳር ሰርቶ ጠዋት ወደ ቤታቸው እየመጡ ልጄ ምን ሆነሽ ነው አሉኝ። አይ ከወንድሜ ጋር ተጣልቼ መጥቼ ነው። ከወንድሜ ጋር ተጣልቼ ስለመጣው ስራ ልገባ ነው። ስራ መስራት ትቻለሽ? አዎ። ምን ስትሰሪያለሽ? ቤት ጠርጋለሁ፣ እቃ አጥባለሁ ብዬ እንትን ስለው አንቺማ ሰው ቤት አላስገባሽም እቤት ወስድሻለሁ ብሎ ቤታቸውን ወሰዱኝ። በቃ እዛ መኖር ጀመርኩ። ጥሩ ቤተሰብ ሆኑ። እንደዛየው ለካ አርግዣለሁ እኔ
ኮቶቤ የምታውቁ ሰዎች ካሉ ከወንደራት ትምህርት ቤት እላይ ኮሶ ሜዳ ድረስ 25 ሊትር ውሃ ለ50 ሳንቲም ተሸክሜ ሄድ ነበር። እሁድ ልወልድ ሐሙስ 11 ጀርካን ከወንደራት ኮሶ ሜዳ ድረስ የአመት በዓል ውሃ ፋሲካ ደርሶ ነበር። የአመት በዓል ውሃ የሚፈልግ 11 ጀርካን ተሸክሜ ሄጃለሁ። 5 ብር ነው የሰጡኝ 11 ጀርካን ተሸክሜ ማለት ነው። ማንም አያውቅም። ከስር ሻርባ አስራለሁ፣ ከላይ ጃኬት ለብሳለሁ። ማንም አያውቅም። የኔ እርግዝና እዘላለሁ። እንጨት ከአህያ ወስጄ ቤት ፈልጥና ቸረችራለሁ። አተ ከሰል ይሸከማለሁ፣ ከሰል እቋጥናለሁ። እንደዛም ሆኜ እዛ እንደዛ ይሆን። እሁድ ማታ በእንትን ሄድኩ፣ ሽንት ቤት ሄጄ ወደ ቤት መምጣት አቃተኝ። በዳዴ መጣሁ። በዳዴ መጥቼ ቤቱ የእንጨት ቤት ነው። አንድ ክፍል ሰጥተውኛል። የእንጨት ቤት ነው። ያንን ዘጋሁና በቃ የሆነ ነገር ተተኮሰ። ሽንት ቤት ማለት ነው። ሽንት ቤት ሲተኮስ በዳዴ መጣሁና ቤቱን ቆልፌ የሆነ ትንሽ ህልም አየሁ እኔ በህልሜ ማለት ነው። በቃ የሆነ ነገር የሆነ በቃ ያን ለኔ እዛ ሰዓት ብዙ ይመስለኛል፣ ግን የሆነ ትልቅ ሰፊ ህልም አየሁ። ሱቢ ነው። ሱቢ አዛን ሌለው አጠገብ መስጊድ አለ። የሆነ ሰውዬ ጅልባብ ሰፊ ጀለብያ ለብሶ ጣራይ ላይ ቁጭ ብሏል። ከዛ የኔ ልብ ደግሞ አውጥቶ በግራ እጅ መዳፌ ላይ ተደርጓል። ያ የግራ እጅ ሊወጥቅ ነው መዳን። ከዛ ውስጥ ልብሽ እንዳይወጥቅ፣ ይሄ ህልም ላይ ነው። ልብሽ እንዳይወጥቅ ያዢ ይባላል። ያ ሰውዬ ያዢ ይለኛል፣ ጣራ ላይ የተቀመጠ ሰውዬ። ከዛ እንደምንም ሆኜ በቀኝ እጄ ሄጄ መዳፌ ላይ ስጫን ራሴን አወቅኩ። ከዛ አላሁ አክበር አለ። ከዛ ሚዳሰኝ በቃ ያ ሰውዬ አዛን ሲል ሚዳሰኝ ሲገፋኝ መግፋት ጀመርኩ። እኔ ልጅ የሚወጣ አልመሰለኝም። ሲገፋኝ መግፋት በግድ መግፋት የሆነ በሽታ የሚወጣ ነው መሰለኝ። እየገፋሁ እያለ ከሆዴ ልጅ ወጣና ሸርተት ብሎ ቤት ይሄ ሰማያዊ ላስቲክ ተነጥፎ ነበር። በቃ በጣም ርቆ ሄደ። እኔ ሁለቱም እግሬ ዘግቼ ቁጭ አልኩና የሆነ ተነፈስኩ በቃ። ከዛ ልጁ በጣም አለቀሰ። እነሱ ለሱቢ ተነስቶ ነበረ። ምን ሆነሽ ነው ፀሐይ፣ ምን ሆነሽ ነው ብሎ በሩን ሰብሮ ገቡ። ሲገቡ እኔ እንደዚህ ሆኛለሁ፣ ደም ፈሷል። ልጁ ከኔ ርቆ ነው ያለው። ሸላዋን ጥምጣሟን አወጣችና ልጁን እቅፍ አደረገች እና እኔን አስተካክላ ደሜንም አልተጠየፈችም፣ ምንንም አልተጠየፈችም። ግን የአጎቴ ልጅ እዛ ጋር እርቦኝ ሲሄድ አካሄዴን አይታ ነው፣ የእነሱን ስም ነው ክብር ነው የፈራችው። ፀሐይ እንግዳ ሊመጣ ነው ሂጂ ነው ያለችኝ። እቺ ሴትዮዋስ ምንም አላቃት፣ ዝምድና የለ ምን የለ። ሻርባን አንስታ ነው ደሜን በዛ ሰዓት እቺ አይሚፈራል ደሜን የሰበሰበችው። ይቅርታ አፉ በል። አዎ ከዛ እኔ ነኝ የበላሁሽ ብላ ማልቀስ ጀመረች። እዛ ዳንኩ። ምንም አይደለም። የሰፈር ሰውም ብዙ ነገር ረዳኝ፣ አላህ ይስጣቸው። የኔ ጉዴ በ16ኛ ቀን ነው። ማርገዝም መውለድም ጭንቁም መደፈሩም ብቸኛ መሆንም ቀላል ነው። ግን በ16ኛ ቀን ማላቀው ዱብዳ ወረደብኝ። እዛው ሰፈር እያለሁ ሌላ ኮሌጅ ተማሪ ልጅ ወልዳ ገላ
ሽንኩርት ልጣጭና ቲማቲም ልጣጭ ካርቶን አርጋ ካርቶን ላይ ሸፍና ታስቀምጣለች። ከዛ የና ሴትዮዋ ቤተክርስቲያን እየሄደች ይሄንን እሷ ሽንት ቤት ሄዳ እስከምትመጣ የግቢ ውሻ ሬሳውን ይዞ ይወጣል። ከዛ የልጁ እጅ ተገንጥሏል፣ ፊቱ እንዳለ ተላልጧል። ህፃኑ ወንድ ይሁን ሴቱን አላውቅም፣ ልጅ ነው ብዬ ነው የማናግረው። እዛ ትላለች። ከኮሌጅ ጀርባ ነው እሪ ስትል በዚህ ጩኸት የኔን ልጆች ደግሞ እኔ ጡት አላጠባሁም አላጠብኳቸውም። እቺ ሴትዮዋ ናት ሁሉም ነገር። ውሃ ሙቅ ለብ አድርጎ ነበር የሚያጠጡት እና ወተት ቅቤ እንደዚህ ተገዝቶ እንትን ላይ ሞቅ ያደርጉና 16 ቀን ድረስ እኔ ምንም አላደረኩትም። እነሱ ናቸው እንትን ያሉት። ጡቴ ወተት አልነበረውም። ከዛ እሷ አጥባ ምን ብላ ነው መርካቶ ሄደችው። ልጆቹ ተኝቷል። በጩኸቱ ቀድሜ እኔ ደረስኩ። አሁን ያኒ ሴትዮዋ ሲያሪ ሲሉ የልጁን ሬሳ አይቶ ማለት ነው። እዛ ከደረስኩ በኋላ እኔ ደነዘዝኩ። አንድ የራሴ ብሶት አለ፣ ሁለት የልጁ ሀዘኔት አለ። በቃ እኔ ቆሜ ቀረሁ። የመጣ ሰው ሁሉ እኔን ቀጠቀጠኝ። የመጣ ሰው ሁሉ እኔን ቀጠቀጠኝ። የመጣ ሰው ሁሉ እኔ ላይ ጣቢ ደፋ። እኔ ፈዘዝኩ። ሁለት ጡቴ ተሰነጠቀ፣ ጭንቅላት። ፖሊሶች መጡ። እኔ በህይወቴ ፖሊስ ሬሳ እባብ አልወድም፣ ጥቁር ድል አልወድም። በሱ ቀጠቀጠኝ። ምንም ህመም አይሰማም። ሰው ልጅ ላይ ደም ሲፈስ አይመለስም። እኔ ፈዘዝኩ። በቃ አንድ እዛ አርከበ ሱቆች ነበሩ። እዛ ጋር ዘበኛ ነበረ። በጫማ መጥቶ ባቻዮ ጫማ ልቤ ላይ ዘሎ ልቤን መታኝ። ከኋላ ድንጋይ ቢያገኘኝ ያ ድንጋይ ራሴን ቢያገኘኝ በቃ አልተርፍም ነበር። ትረፍ ያለ እዛ እያለፍን እያለ የኛ ግቢ ደግሞ አዲስ ቆርቆሮ ታጥሯል። እሱን እያለፍኩ የሆነ ነገር መጣብኝ። እነሱ ፊቴ ሁሉ ደም ነው። የአሁኑ ሬሳ ደግሞ በፌስታል ሰብስቦ አሳቅፎኛል። አቅፌያለሁ። እጄን በካቴና ታስሬያለሁ። እያለፍኩ የሆነ ነገር መጣና ልጁን ወረወርኩት። ሬሳውን ወረወርኩና የሺ ልጆችን አንሽልኝ አልኩ። እዛ እኛስ ምን እናውቃለን? ሴት ልጆች አለን። የእሷ ይሁን የምን ምን እናውቃለን ብሎ እቤት ሲገቡ የኔን ልጆች ከእንቅልፋቸው ተነስተው ያለቅሳሉ። እቤቱ የማርያም ስዕል ገብርኤል ስዕል አለ። እሱን ላይ ይቅር በለን ማርያም ይቅር በለን ኪዳነ ምሕረት ይቅር በይኝ ብሎ ሰዎቹን መስገድ ጀመሩ። እኔን አምቡላንስ ተጠራ። እሷ እንደሆነች ትሁን ልጆቹ ማደጎ ይግቡ ተባለ። እኔን ቅዱስ ያሬድ ሆስፒታል፣ ልጆቹን ደግሞ ግዳ ህፃናት ማሳደጊያ ሲኤምሲ ያስገቡ። ከልጆቼ ጋር የዛ ቀን ተለየው። ልብ ያበጠ። ምንም ህክምና ዝም ብሎ ግሉኮስ ሰጡኝ እንጂ ህክምና አላገኘውም ነበር። ከኋላ ድንጋይ የገባበት ድንጋዩ አልወጣም ነበር። ሁለቱም ጡቴ ክፍት ነበር። ጭንቅላቴም እንደዛ ዝም ብሎ ላጡ እንጂ ጸጉሬን ምንም አላደረጉም። እዛ የኔን ታሪክ ሲነገር ሴትዮዋ በ4 ቀን ውስጥ ከቺካጎ ኢትዮጵያ መጣች። ወንዱን ልጅ የወሰደችው እነሱ መጡ። እሷ አተርፍም ምሊኒክ ትወሰድ፣ እዚህ አልጋ ትልቀቅ። ሰው የሚያወራን እሰማለሁ። ግን እኔ መናገር አልችልም፣ ልቤ ስለተመታ። እዛ ፈረንጆች እኔን ምሊኒክ ሊወስዱ አምቡላንስ መጣ። እነሱ ደግሞ ከቦሌ መገናኛ መጡ። እዛ ወዲያው በዛ አምቡላንስ ቦሌ ወሰዱ። ልቤ ታጠበ። ከዛ በኋላ ልጆቹ 2 ወር ምናምን ከነሱ ጋር አብሮ ቆዩ። እዚህ ቆዩ።
እዛ ሄዱ። እኔ ትንሽ ሳገግም ሄዱ። እኔ ወደዛ ሰፈርም አልሄድኩም። ስራ ገባሁ። እንደዛ እያነከስኩ ለሙቴል ገባሁ። ወጥ ቤት ረዳትነት። ለምን እኔ ቤተሰብ ጋር መሄድ አልፈልግም። ስም ይወጣል። አይቶኝ የሚያውቁ ይመስለኛል። እንደዚህ አይቶ ፀሐይ ወለደች ይሉኛል ብዬ ፈራለሁ። ቤተሰብ ጋር ይወስዱኛል ብዬ ፈራለሁ። ለሙቴል ገባሁ። እዛው ትንሽ እየሰራሁ ወደ ዋና ወጥ ቤት ሆንኩ። ዋና ወጥ ቤት ሆኜ እዛ ቤት እየሰራሁ እያለ እናቴ ትሞታለች። እኔ ሳንቲም አስገብቼ በስልክ እደውላለሁ እንጂ እነሱ እኔ ጋር መደወል አይችሉም። ስለሚናፍቁኝ በዛ ስልክ እደውላለሁ። ስልክ ስለማቅ ከዛ መልሶ አያገኙኝም። እሸሻለሁ። እንደዛ እያልኩ እናቴ ሞተች። ምንም የሆዴንም ሳልነግራት የውስጤንም ሳልነግራት ሞተች። ለቀብር ሄድኩ። ቀብሬያትም አላለቀስኩም። ለምን እኔን አይቶ አሁንም ወልዳለች ብሎ ዘፈን ሊወጣ ነው ብዬ ከዛም በሶስተኛ ቀን በተከበረ ሐሙስ ተቀብራ እሑድ ትቼ ጠፍቼ መጣሁ። አሁንም ስራ ገባሁ። በቃ ሁሉም ነገር ለቅሶ ሆነ የኔ ነገር። ከዛ እህቴ በ6 ወሯ የእናቴን ለቅሶ አልሰማችም ነበር። ታማለች ተብላ የጥምቀት ቀን መጣች። እሷ ቃቁሜ 2 ሞታ የጥምቀት ቀን መጣች። ከእሷ ጋር ብሬ ሄድኩ። ትንሽ መቀራረብ ጀመርኩ። ፓስፖርት አወጣችልኝ። እሷ ቤሩት ነው የምትኖረው። እሷ የምትኖርበት ሰዎች ልጅ ኤሪያድ ነበረች። ኤሪያድ ሄድኩ። ኤሪያድ አመት እንደቆየን ወደ ቤሩት ሄድን። ቤሩት 3 ወር እንደቆዩ ኮብራ እባብ ተፋብኝ። ከላይ እኔ ያላየሁም ልጆች ሳጫውስ ተፋብኝ። ከዛ አመመኝ፣ በጣም አመመኝ። በቃ አሁንም ሽፍ ይላል፣ ፊቴ ላይ ይላላጣል። አሁንም ይላጣል። ከዛ አልቻልኩም፣ ተቃጠል ትቼ ኢትዮጵያ መጣሁ። አሁንም ከበደኝ። እዛ ቤተሰብ ጋር ወንድሜ ጋር እቃ ይዤ መጥቼ ነበር። የእህቴም የኔ እዛ ኮቶቤ ነበር፣ እዛው ሰፈር ነበረ። እዛው እያለሁ በቃ ከወንድሜ ጋር አብሬ ቤት ተከራይተን አብረን እየኖርን እያለ በቃ ሲከፋኝ ወጣለሁ ገባለሁ። እንደዛ እየሆንኩ የሱዳን መንገድ ሄድኩ። የሱዳን መንገድ ሄጄ ሳውዲ ለመሄድ ህገወጥ መንገድ 72 ቀን መንገድ ላይ ሆነን 50 ኪሎ ሜትር ሲቀር ተይዤ ተመልሼ ኢትዮጵያ መጣሁ። ስመጣ ወዴት ልግባ? ወንድሜ ጋር ሲሄድ እንዳትገባ HIV ይዟታል፣ ሌባ ናት፣ እዚህ ግቢ እንዳትገባለች አከራያችን ትቼ ከዛም ስራ ገባው። ስራ እየገባው ልጆቹ 7 አመት ከሆኑ በኋላ እኔ ቤሩት እያለሁ ፈረንጇ ፈልጋ መጥታለች። ወንዱን የወሰደች እኔ ቤተሰቦቼን አገኝታለች። ተመልሳ ሄደች። በውለድ አትችልም ነበር። የኔን ልጅ በወሰደች በአመቱ ወልዳለች። ወንዱን የወሰደች ማለት ነው። በስልክ አገናኝተውኛል። ከዛ እዚህ መጣሁ። ከቤሩት ተመልሼ ከሱዳንም ተመልሼ መጥቼ እዚህ እያለሁ አሁንም መስተንግዶ ገባሁ። ለምንድነው? ሰው ጋር ላለመጠጋት። ከወንድሜ መራቅኩ። HIV ይዟታል፣ ሌባ ናት፣ እንዳትገባለች። እቃዬን ራሱ ልብሴን ራሱ ሳልወስድ ነው ከዛ ቤት ትቼ ወጣሁት። እዛ ለቦ መስተንግዶ እየሰራ በ500 ብር እየሰራ ኳታር ጀመርኩ። ወርቅና ስልክ ነበረኝ። እሱን ጨርሼ 37,000 ብር ካምፓኒ ጨርሼ ሄድኩ። አውሮፕላን ላይ ሆኜ ወንድሜ ደውዬ ሰላም HIV ካልመለሰኝ እየሄድኩ ነው እየበረርኩ ነው። ውሸትሽን ነው ወልደሽ ራሱ ደብቀሽ። ይህ እንደዚህ አይነት እኔ ቃላቱን መጠቀም አልፈልግም። እንደዚህ አይነት ልጆች ወልደሽ ራሱ ለኛ የደበቅሽው ውሸትሽን ነው አለ። እኔ እየሄድኩ ነው። ይኸው ከደቂቃ በኋላ ስልክ አይሰራም አልኩት። ሄድኩ። ሄጄም እዛ ሱዳኖቹ ነበሩ፣ መንዱቦች አስቸገሩኝ። መጠጥ አለ፣ ጭፈራ አለ ከስራ በኋላ። ይሄንን ታሪክ እኔ ይሄንን ደግሞ እንደነሱ እንዳልሆን ትላንት ያሳለፍኩት ህይወት አለ። እንዳይደገምብኝ ፈራሁና አልፈልግም። ኢትዮጵያን እንሸኝሻለን፣ እንደዚህ አይነት ማሰሪ ከሆነ ኢትዮጵያን እንሸኝሻለን አለ። እኔ በፍጹም እንደዚህ አይነት ነገር አልሰራም።
ቲኬት ሊቆርጡ ሲሄዱ ሜዘር የሚባል ኳታር ላይ ሜዘር የሚባል ቦታ ላይ መንገድ ላይ ቁጭ ብዬ ማልቀስ ጀመርኩና አይ ፈራ ሰውዬ ለኃላፊው ለካፊሉ ትነግራለች ብሎ ፈራና መለሰ። ሰው ቤት አስገባ። 2 ወር ሰርቼ 1200 ሪያል ነበረ ደሞዜ። የአንድ ወሩን አንድ ልጅቷ ነበረች ከሰው ጋር አስተዋወቀችኝ። እንደዚህ አይነት ሰው አለ ብላኝ 1200 ሪያል ከፍዬ ጠፋሁ። ከዛ ካምፓኒ ጠፍቼ ይሄ የፈታሁት ባሌን እሱ ነው ያስጠፋኝ። እሱ ቤት እየኖርኩ ጠየቀኝ። እንደዚህ አይነት እዛ ጋር ሆነሽ ያኔ አሁን እኔም አደግኩ ራሴ ምንተና የራስ ሰው ያስፈልጋል። የታክሲ ሹፌር ያስጠፍቶ ሲሰራ ይሄ ያስፈልጋል። የታክሲ ሹፌር ስራ የማስገባ ብር የሚልክ ቤት የሚከራይ ሰው ያስፈልጋል። እሺ አልኩ እና እምነትሽስ አለኝ። እኔም በሃይማኖቴ እሱ እምነትስ አልኩት። እኔም በሃይማኖቴ አንቺም በሃይማኖትሽ አለኝ። እዚህ ጋር ደግሞ እኔ ያኛውንም በየትኛውም እምነት ቋሚ ሆኜ አልኖርኩበትም። እኔ ምንድነው አጎቴ ልጅ እንግዲህ ይመጣል ሂጂ አለችኝ። እቺ ባዳ ደግሞ ሻርባን አንስታ እኔ እንደምን እንትናል ጠረገች። ይሄም አለ። እኔ ማን ነው የሚያገፋፋኝ ሙስሊም ሁኚ የሚለኝ? በቃ ይሄ ነው የምጠብቀው። እኔ 2 አመት ከልጁ ጋር ከተገናኘን በኋላ 2 አመት ረመዳን ጾም ያለው ሳልሰልም ማለት ነው። እንደዛ እያልኩ ኡስታዝ ያሲን ኑሩ ከእስር ቤት ተፈቶ አሜሪካ ሄዶ ወደ ኳታር በዛ ሄደ ቀን የዛ ቀን ሰለምኩ። አልহামዱሊላህ ረቢል ዓለሚን እስልምናዬን ይዤ እየኖርኩ ልጁንም ማገባው ንካሰረ መጣ። በቃ በስነ ስርዓት እየኖርኩ እሱ መመላለስ ጀመረ ኢትዮጵያ። እንደዛ እየኖር ያኔ ጸባዩ እየተቀያየረ መጣ። እኔም ቤት ውስጥ ነው በስልክ ነው የምሰራ። በዛ ሰዓት እኔ ማዳሞቹ ስለሚወዱኝ እንዳንቺ አይነት ሰው አምጪ ይሉኛል። ወስት ነበር መንገዱ ክፍት ነበር በዛ ሰዓት። በቃ እንደዚህ ይሄ ስራ ይሻላል ሰው ቤት ገብተሽ አትስሪ ብሎኝ ቤት ውስጥ ሆንኩ። እዛ የሆነ ልጅቷ ይወዳታል ቤት ውስጥ ማለት ነው። እኔ ምንም ቋንቋ አላቅም፣ እነሱ የሚያወሩትን ቋንቋ አላቅም። እያወሩ አብረን ምግብ እየበላን እኔን ያሙኛል። እኔ አላቅም። ጁምዓ መስጊድ ይሄዳለሁ፣ ፋናር መስጊድ ቁርአኔን እቀራለሁ፣ ሐዲስ ሰምቼ ትቼ እመጣለሁ። ይሄም እዛ አይደለም ሄደችው ብላ ትነግሯለች። በኋላ ነው የሚገባኝ። እዛ ኢትዮጵያ መጥቶ የሆነች ልጅቷ ወስጄ ለሱ ሰርፕራይዝ ለማድረግ ብር ልቀበል በንጋሊ ታስኪ ጠርቼ በር ላይ ወጥቼ ታስኪ ይዤ ሄድኩ። ሲሄድ አበሻ ጠርታ ሄደች። ከአበሻ ጋር ሄደች ብላ ለሱ ትደውላለች። እሱ ኢትዮጵያ ነበረ። እዛ ቤት አበሻ ደውለሽ አይደል ሄድሽው? በአበሻ ታስኪ አይደል ሄድሽው? የት ነው ሄድሽው ያለኝ። እኔ ሰርፕራይዝ ለማድረግ ብዬ ደበቅኩት። እንደዚህ ብር ላመጣ ምናምን ብዬ አልነገርኩትም። እዛ ይተዋል ብዬ ዝም አልኩት። እዛ መጣ። እዛ ቤት አይንሽን እንዳላይ ያለኝ። ምን አደረኩ አልኩት። አይንሽን እንዳላይ ያለኝ። እዛ ይተዋል ብዬ ተውኩት። አመጣ በኋላ በቃ ማክረር ጀመረ። መስደብ በቃ አንቺ እንደዚህ አይነት ልጆች ወለሽው በቃ ማይለኝ ነገር የለም። እኔ ግን መጀመሪያ እኔ እንደዚህ አይነት ልጆች አለኝ ወድጄ አይደለም ያደረኩት። እኔ አልደብቅም። እነዚህ ልጆች ሀታ እኔ በሞት ልጅ አባቴ ብሎ ቢመጡ አገር እንፈልጋለን ብሎ ቢመጡ ተቀብለ ቤተሰብ ጋር ታገናኛለህ። አደራ ነው። እኔ ወድጄ ያመጣሁት አይደለም ብዬ ነግሬያለሁ። ግን እሱ ስድብ አደረገ። እንደዚህ አይነት ልጆች አለሽ በቃ ሁሉን አትበለኝ፣ እኔ ናፍቆት አለኝ አትበለኝ ይሄንን ብዬ ለምናለሁ። አሁንም ይሄ ነው የሚሰድበኝ። ከዛ እምቢ አለኝ። ቤትም ተከራይልኝ ስለው እምቢ አለኝ። መስጊድ ማቃቸው ጓደኞቼ ቤት ተከራዩልኝ። እዛ ቤት ተከራይቼ እሱ የልጅቷና የእሱን ዕቃ አንድ ቦታ ተጫነ፣ የኔ ዕቃ አንድ ቦታ ተጫነ። እኔን በትልቁ ተላጃ መኪና እንደ ፓኪስታኑ ሻሽሽን ሰሪ ብሎኝ እሷን በራይድ ሺሻም እኔን በዛኛው በትልቁ መኪና እሱን ስለሚነዳ በሱ ነበረ የተከራየው ቤት የወሰደኝ። ጠዋት ምግብ እንትን ምፈልገው ነገር ያመጣል።
እሱ ምግብ ሰርቼ ሐሙስና ጅምዓ ብቻ ነው ምግብ ማልሰራለት መጥቶ ይወስዳል። እንደዛ እያለ እኔም አመመኝ። እንደዛ እየሆንኩ አንድ ልጅቷ ለቤት ክራይ ብላ እኔ ጋር መጣች። ወርቅ ሰርቃ ነው የመጣችው። እኔ አላቅም። እኔ በጣም ግልጽ ነኝ። ለሰው አዝናለሁ። እኔ ሳልበላ ሰው አበላለሁ። እኔ አልሐምዱሊላህ ረቢል ዓለሚን። ይሄ የአላህ ተስጦ ነው። ከዛ ያቺ ልጅ ቤት አምጥቼ ቅዳሜ መጥታ እስከ ጁምዓ ድረስ እኔ ጋር ነበረች። ሲአይዲዎች በሱ ስልክ ነበረ ልጅቷ ወንድሞች ጋር ስደዋወል ነበረ። እሱ ተያዘና እቤት ድረስ አመጣ። ውጪ ያላለኝም፣ ተጠንቅቄ ያላለኝም፣ እቃሽን ሰብስቢ ያላለኝም፣ ሪከርዱን ካላደረገኝም ሲአይዲዎቹን ይዞ ቀጥ ብሎ ቤት መጣ። ልጅቷ ከኔ ጋር ናት። እኔ አይዲ እንደሌለኝ ያውቃል። ኢትዮጵያ ብገባ እኔን በእምነት በኩል እኔን ጠልተውኛል። ቤተሰቦች፣ እህቶች፣ ወንድሞች ደቡብ አፍሪካ አሉ፣ አያናግሩኝም። በአንቺ የተነሳ ነው እንደዚህ ሆነ ነው የምንለው፣ ስማችን ጠፋ ነው የምንለው። እዛ እንደዛ እያሉ እኔ ተያዝኩ። እሱን ታውቂዋለሽ ወይ ሲሉኝ እኔ አላውቀውም። የእሱ ምስት እዚህ ቤት ነበረች። ስለዚህ በእሷ ስልክ ነው የምጠቀመው ብዬ ለምን እንደማልመለስ አውቃለሁ። ይሄ ሁሉ በደል ሰርቶኝ እሱን አተረፍኩትና እኔ እስር ቤት ገባሁ። 5 ቀን በረዶ ላይ እንዳምን ብዬ በረዶ ቤት አሰሩኝ። በ6ኛ ቀን ከዛ ወጣሁ። ከበረዶ ቤት ወጣሁ፣ ነፃ ወጣሁ። 13 ቀን ተያስሬ እኔ ወደ ኢትዮጵያ ገባሁ። ልገባ ነው ብዬ ደወልኩለት። እስር ቤት ሆኜ ደወልኩለት እቃ አምጣልኝ ብዬ። ወላሂ ከምንም ነገር እቃዬን ሽጦ ራሱ 100 ሪያል ለሰው ከባድ ነው። 100 ሪያል አልሰጠኝም። 2 ብርድ ልብስ ሻንጣ ላይ አድርጎ ይዞ መጣ። እኔ እዛ ውስጥ ብር ያለው መስሎኝ ሻንጣ ብፈትሽ ምን ባረግ ልብስ ገዝቶ ይሆናል ብዬ ብፈልግ የለም። እሺ ማን ነው የሚቀበለኝ አልኩት። አይ የሚቀበልሽ ሰው አዘጋጅቻለሁ አለ። መጣሁ ባዶ እጄን። ትላንት እንደዚህ ስትሰራ የነበረው እንደዚህ አግብታለች የተባልኩ ፀሐይ ባዶ እጄ መጣሁ። ወዴት ልሂድ? የእሱ ጓደኞቹ እንውሰድሽ አሉኝ። አልሄድም ብዬ ድሮ ሌባ ናት እንዳትመጣ ያለ ወንድሜ ጋር ሄድኩ። እሱ ሲሄድ ደግሞ እሱ አግብቷል፣ መስቀል ሄዷል። መስከረም 14 ነበር የመጣሁት። አገር ቤት መስቀል ሄዷል። ግራ ገባኝ። ይሄ የእሱ ጓደኛ 1500 ብር ሰጠኝ። በዚህ 1500 ብር እዚህ አዲስ አበባ ከምቆይ ብዬ አባቴንማ ያለው ብዬ ወደ አገር ቤት ሄድኩ። 800 ብር ተሳፍሬ ሲሄድ እዛ ሁሉም ማለት ነው ታምቡር ጆሮ ላይ ይጮሃል። ፀሐይ ምን ይዛ መጣች? ፀሐይ ምን ይዛ መጣች? በቃ ፀሐይ ምን ይዛ መጣች? ይሄ ነው የሚለው። ከዛም እህቴ ጋር ሄድኩ። እህቴ ጋር ሲሄድም ታላቅ እህቴ ጋር እዛም ደውሎ ፀሐይ አንቺ ጋር ናት ምንድን ነው የምትለው? እንደዚህ አይ ሰው አግብታ ሌላ እምነት አግብታ እነሱ ጨካኝ ናችሁ። ይሄ ነው የሚሉኝ። በቃ ይሄ አልፈለኩም። እኔ ትቼ መጣሁ። አዲስ አበባ ሆሳዕና ደርሼ ከገጠር ሆሳዕና ደርሼ እንዲህ እየተባልኩ ነው። ለሰላትም አልተመቸኝም። ሰዎቹ እንደዚህ እያሉኝ ነው። ምን ልሁን አልኩት። እዛ አዘነኝና ቤት ተከራይ ብሎ 10,000 ብር ላከልኝ። 10,000 ብር ሲልክ በ1200 ብር ቃሊቲ ገብርኤል ጀርባ ቤት 3 ወር እንደቆየሁ መጣ እሱ። እዛ እቃ ልኬ ነበረ። እዛ ድለላ ስሰራ ቆንጆ ጥሩ እቃ ልኬ ያለው የሱ ቤተሰብ ነው የተቀበለ። እቃዬንም ሄጄ አላየሁም። እዛ ሰፈር ተከራየ ጓደኞች ያሉበት ብሎ እነሱ አመጡኝ። ቤት ተከራየ። ሀቡ ቤት አልተናገርኩም። እሺ ዩቲዩብ ላይ ነው የተናገርኩ። ሀቡ ቤት ገብቼ አላቅም። አፉ በሉኝ። ከዛ ያንን እዛ ወደዚህ መጣን። ከዛች ልጅቷ ጋር ከአተር እያለ ሲያወራ የነበረው ልጅ ጋር በዛ ሰዓት አየሁ። እዛ ተመላለሰ። እሱም እኔ ኢትዮጵያም ሆኜ በቃ ደህና ሆነልኝ። መልስም ሄድ እነሱ ሀገርም ሄድ እኛ ሀገርም ሄድ እዛ እየኖርን እያለ እኔ አመመኝ። ሲያመኝ ሁሉም ሰው አንዴ ክንታሮት ነው ይሉኛል። ያልሄድኩበት ሐኪም ቤት የለም።
ምንም የሚታይ ነገር የለም። ድንገት እሱ መጥቶ እንደሄደ አገራችን ሄደን ሆሳዕና ሄጄ የሆነ ዝም ብሎ ሆስፒታል ስታይ ይጤ ያለብሽ 90 ቀን ከቆየ ወደ ወደ ካንሰር ይቀየራል። ስለዚህ ቶሎ አስወጪ ተባልኩ። እሱን አስወጣሁ። እኔ ጋር ብር አስቀምጦ ሄዶ ነበር። ሆሳዕና አስወጣለሁ እንዳትመጣ አልኩት። ደህና ነበረ በዛ ሰዓት። ያንን ላስወጣ ኦፕሬሽን ልሆን እኔ ጋር ብር ነበረ። ይሄ ብር የት ማን ላይ ላስገባ? እኔ ወይ ሞታለሁ ወይ ድናለሁ። ቤተሰቦች ያለፉበት ገንዘብ እነሱ እንዲወስዱ አልፈልግም። ቡኬ እዚህ ጋ ነው፣ ኢቲኤም እዚህ ጋ ነው። ለሚያስፈልጋቸው ነገር ለወንድሜ ኢቲኤም ኮዱን ነገር ያለው። ስለዚህ ይሄ ብር የሕክምና ይቀመጥና ይግባል። አንተ እኔ ከሞት ሰደቃ ታወጣለ፣ ያ ሄሬ ስንቅ ይሆናል ብዬ እምቢ ስለኝ እሁድ አልጋ ልይዝ ቅዳሜ 3 አካውንት ላይ አስገባሁት። ከዛስ አሰብኩ የኛ ቤተሰብ ሬሳ እምነቱን ቀይረናል ሊል ይችላሉ። አንድ ወንድም አለ አገራቸው ላይ ይምጣ፣ እኔ ከሞትኩ ጀናዛ እንዳያበላሹ፣ እኔ ከደከመኝ ያበላሹብኛል። ስለዚህ በእስልምና እንድሞት አንድ ሰው ይምጣና ነገርኩት። ይሄንን ስነግረው እሺ ብሎ ወንድምየው መጣ። ከባሌ ሆሳዕና መጣ። እሱ ሲመጣ እኔ ከኦፕሬሽን 4 ሰዓት የፈጀ ኦፕሬሽን ነበር የሆንኩት። ከዛ ወጣው። እዛ አንዴ መጣ። አሁንም ማመም ጀመረ። ድጋሚ በ4 ወሬ ሆስፒታል ሲሄድ የሐኪም ቤት ስህተት ተሰራብኝና የውስጡ ስፌት ተፈታብኝ። ከዛ ደም ይፈስብኝ ነበረ። እንደዚህ ደሜን ፎቶ አንስቼ ላኩለት። ደሜን ፎቶ አንስቼ ስልክለት አንቺ ካሁን በኋላ ካንሰር ይዞሻል፣ አንቺ እንደ እከሌ ነው የምትሞቺ፣ አትረቢም፣ አህያ ነው ለአራት እንደዚህ ሆነ ስትሆኚ። በቃ መጥፎ ስድብ እዚህ ጋር ማውራት አልፈልግም። ለቤተሰብ እንዳልናገር እኔ ወድጄ የገባሁት ነው። ትላንት ያሳለፍኩት ህይወትም አለ። ምን ብዬ ለማሽምግልና ልላክ? ማንን ልበል? ማንን ልጠይቅ? ከዛ መጣ። ሲመጣ የሱ እህት እናቷ በ3 ወር ነው የሞተችው። እኔ እሱ ሊመጣ እኔ ጋር መጥታለች። እኔን የማሳድጋት እሷ አለች። ትምህርት ትማራለች። አሁንም ከኔ ጋር አልተለየችም። አልሄድም ብላ እምቢ ብላለች አለች። አሁንም እሷም አለች። አሁን ይመላለሳል። ተመጣ እንደዛ ከሆንኩ ድጋሚ የሐኪም ቤት ስህተት ከተፈጠረ በኋላ መጥቶ ውጪ ማደር ጀመረ። ውጪ ማደር ምንድነው የምሰራ? አዳማ ስንዴ ቤት ከፍቼ መጋዜን አለ እዛ ይጥም እና እኔም ሄጄ ልዮ ለምንድን ነው የምታያለኝ? ከዛ በኋላ ሊሄድ አካባቢ ረመዳን ደርሷል። ሸሚዝ ተኩሽ ያለ ተኩስ ጫማ ጠረኩ። እኔ አላቅም። እሺ መቼ ነው የምትመጣ? እኔ አብሬ ልሂድ አልኩት። የዱርዬ ሰርግ አትሄጂም አለኝ። እሺ ወይ እኔ እኮ የራስም ሰርግ ሊሆን ይችላል አልኩት። አረ ምንድነው እንደዛ የምታወሪ ብሎ ተቆጣ። ብር የለኝም። አሁንም ያለኝን ለሱ ጨርሼ አስገብቻለሁ። ሕክምና ላይ ጨርሻለሁ። የሱ እህት አለች፣ ትምህርት ቤት አላት፣ ምሳቃ አላት። ምንም ሳይሰጠኝ ሲሄድ ማለት ነው። ብር የለኝም አልኩት። ዘይት አልቋል፣ ብር የለኝም ስለ 200 ብር ሰጠኝ። 200 ብር ምን ያደርጋል አልኩት። እዛም ብሎ ሄደ ሻንጣውን ተሸክሞ። መች ነው የምትመጣሽ ያልኩት። አይ ማክሰኞ ምናምን እመጣለሁ፣ በዛው እኛ ሀገር ልሄድ ነው አለ። እሱ ጫጉላ ቤቱን እስከሚጨርስ ነው እንደዛ የሚለኝ ማለት ነው። እኔ አላቅም። ስልኩን የኔን ስም ማን ብሎ ሴቭ ያደርግ ጥሩ ነው? ሴፉ ባሌ የኔን ስም አሁን 200 ብር ሰጥቶኝ ሄደ። ድጋሚ ሽቶ ረሳና ሽቶ ላክልኝ አለ። ላምጣልህ ወይ ስለ አንቺ እንዳመጫለኝ ልጅቷ ላይ እህቱ ላይ ላኩለት። እሺ 200 ብር ይሄን ሽቶ ከፈለግ 200 ብር እንትን ብር ላክልኝ ስለው ጨምረህ ላክልኝ ስለው እሺ ልካለሁ። ወላሂ በለስ ወላሂ
ብር ላከልኝ። 200 ብር ጨምሮ ላከልኝ። ሽቶ ስትወስድለት 400 ብር ሆነ። ሄዶ ቀረ ወደ ሳምንት ሆነ። አንድ ቀን መጣ፣ በጠዋት መጣ። በፊት እኔ ስሰራ ምግብ ይበላል፣ ቁርስ ይበላል፣ ምን ይላል። ከዛ በኋላ ልብሱን ሊቀይር ብቻ ነው የሚመጣው። ልብሱን ሊቀይር ብቻ ነው የሚመጣው። እዛ አባቱን ጠራሁት፣ ወንድምየውን ጠራሁት። አይ እኔ ስራ እየሰራ ነው። ስራ ከሰራ አርፈሽ አትቀመጭም እንዴ አሉኝ እነሱ። እሺ ብሎ አስታርቆ ሄደ። እዛ ድንገት ተነስቶ እሱም ሄደ። እኔ አላቅም። እሱ በሄደ በሳምንቱ ደግሞ እሷ ልትሄድ ቡና የማሽን ቡና አጠጣም። እኔ በኦፕሬሽን ሆዴ 4 ኪሎ ቡና በእጄ ወቅጫለሁ። እሷ የማሽን አጠጣም። ያንን አዘጋጅቼ ድርቆሽ አዘጋጅቼ ሰው የሚመጣ ሰው አለ ትልክ ያለሽ ብሎ ሌላ ጊዜ ኤርፖርት ሄጄ ነው ምልከው። የዛ ጊዜ ደግሞ ሞተረኛው ልኮ በሞተረኛ ነው ለሷ አይሰጠ። ሄደ። ሲሄድ ደግሞ እሷን ሲቀበላት ህልም አየሁና ጠየቅኩት። አብዲ ህልም አይቻለሁ። ምን አየሽ አለኝ። የሆነች ሴትዮዋ ጎንበስ ብላ አንተ አበባ እየሰጠ በግራ እጇን ልትቀበል ስትል አንተ በግራ እጇ ስትሰጥ አንተ ዞር አልክ ብዬ ስነግረው እዚህ የነበረው ባሎችሽ ነግሮሽ ነው አለኝ። እኔ የጓደኛዬ ምስት መጥታ እየተቀበል ነበር አለ። ዝም አልኩት። በቃ ሁሌ ጎማይ ብላኝ ስለሚለኝ እኔ ደግሞ ሰው ባጣው ከዚህ በፊት ያላየሁትን ነገር ያልቀረብኩትን ሰው እሱ ነው የቀረብኩት። እኔ ያኔ ጎማይ ብላኝ ሲለኝ እውነትም የሚበላ ነው የሚመስለኝ እና ከሱ ከወጣሁም ደግሞ ይህንን እምነቴ ትዳር ስላለው ተከበረ። ትዳር ከወጣሁ ደግሞ ላይከበርልኝ ነው አውቃለሁ። ቢሄድ በግድ ይዞኝ አስሮኝ እምነቴ እንደሚቀይሩ አውቃለሁ። ምንም ቢከፋኝም እምነቴን አስከብራለሁ ብዬ ነበረ ምኖሩ። ወጣ ነው ሀታ ዘጠየቁ አረፋ ደረሰ። የአረፋ ቀን ቪዲዮ ደወልኩለት። ቪዲዮ ሲደውል ራቁቱ ነው ያለ። የት ነው ያለው ስለ ጓደኛ ቤት እና ጓደኛ ቤት አንተ አጅነብይ አይደለም ወይ? ለምንድን ነው ራቁቱን የምትሆኑት ብዬ ስናገር ማን ነው በኢድ ቀን የሚደውለው ብላ ጮኸች። አብዲስ ማን እንደዚህ ያለ ብዬ ስለው ስልኩን ዘጋብኝ። ስልኩን ሲዘጋ በኋላ ለብሶ ምን ብሎ ውጪ ወጥቶ ጎማ ይብላኝ እኔ ምንም የለኝም ማለት። አሁንም እውነት ነው የሚመስለኝ። ተውኩት። መጨረሻ ላይ አባቴ ታሞ ተጠርቼ ሄድኩ። ሄጄ ስመለስ አብሮ 9 ወር ከቆዩ በኋላ ስመለስ ቪዲዮ ተላከ። የሰርጋቸው የቬሎ አዳራሽ የተከራዩበት ምኑ እሱን የዳሩት እኛ ሀገር ሄዶ መልስ በልቶ ጠጥቶ አድሮ ውሎ የመጡት ናቸው። እነሱ ቤት አብሬ የኖርኳቸውን 2 ወንድሞች አንዱ አላህ ራሞ ሞቷል። አንዱ ደግሞ መኪና ተገልብጦ ዛሬ በብረት ነው ያለ። ወላሂ ብላሂ ረብል ከአባ አብዲ እዚህ ሀገር መጥቶ አያውቅም፣ አግብቶ አያውቅም ብሎ ነው። ቤተሰቡ አያውቅም፣ አባትዮ አያውቅም። የዳሩት ማለት ነው። እኔ አለም ገና ማማ መስጊዱ ጋር ሆኜ ፉሪ ነው ያገባ፣ በሰርግ ያገባ። ከሷም ተለይቶ ተጣልተ ኢትዮጵያ ስትመጣ ነው እኔ እንዳገባ ያወቅኩት። እንዲህ ነው ሆኖ ነበረ። አንቺ ስለማትወልጂ አግብቼ ነበር፣ አልሆነልኝም። አሁን አፉ በያለኝ ተውኩት። በቃ አሁንም ተውኩት። ከዛ ህመሙ ሲበዛብኝ ንካሽን አውርጃለሁ አለ። ለምን አመመኝ እኮ አልኩት። ንካሽን አውርጃለሁ። እሺ ሀቄን ስጠኝ። 9 ዓመት ድንጋይ ቀልቤያለሁ አለ። እኔ ድንጋይ ነኝ አልኩት። አዎ ሰማይና ምድር ጨለመብኝ። ልገባበት ወጣሁ። በሆነ 5 ሳንቲም እጄ ላይ የለኝም። ቅያማ ቀን ትከፍላለህ ብዬ ተውኩት። እኔ አልተውም። አንተ ሄደ
እኔ አንተ መጣ አንተ ሄድክ፣ እምነቴ ነው ከፈለሽ እሺ እምነቴን ምን ላድርገው አልኩት። እሺ እምነቴን ይዤ ወዴት ልሂድ? ቤተሰቦችን ታውቃለህ። አይ ከፈለሽ ከፍሬ ያለኝ እኔ ለጥቅምማ እምነት አልቀይርም ብዬ ተውኩት። ክረምት ላይ ለሱ እህት ብዬ ዩኒፎርም ዩኒፎርም ስለሌላት ብር ስለሌለኝ እንትን አልኩት። ኒዛም ወንድም ኒዛምን አገኘሁና ወንድም ኒዛምን አግኝቼ አወራሁት፣ ታሪኬን ነገርኩት። መስኮቱ ላይ ቀረብኩ። ብዙ እህቶች ጨልሞብኝ ነበር። ከምንም በላይ ሰው መራብ ከባድ ነው። ሰው አገኘሁ፣ አብሽር ያሉኝ። ይኸው እስካሁን ድረስ አለው። አፉ በሉኝ፣ አበዛኋቸው። ብዙ ኮሜንት እየተጻፈ ነው፣ ቀይር እያሉ ነው። መጥቶ ቤት ውስጥ የሚያደርጉትን ነገር እያየሁ ነው። ከዛ ሁሉ መራቅ እፈልጋለሁ እኔ። ይሄንን ነገር ሁሉ ማልሰማበት ቦታ መሄድ እፈልግ ነበረ። ለምንም ብዙ ነገር ውሸት አይቻለሁ። ምንድነው እናቴ ሐሙስ እንትን ቃቁሜ ልትሞት ናሴ ላይ መጥቶ አገልጋይ ነኝ ብሎ እማዬ እግር ላይ ገመድ አሰረ። ከዛ በኋላ መሰሶ ላይ አሰረና በኃይሉ የሚባል ወንድሜ ያለ ለሱ ፍታ አለው። ይሄንን ካልፈታ አባቴ ደግሞ ተነስቶ ንሳ ይግቡ አለው። እማይና አባቴ ተናዶ ቡጢ ሄደ። ምሰራ ነገር አለ ይቅርታ አልጠየቅም ብለህ ነው እምቢ ያልከው ብላ ያንን ሳይነጋገሩ በዛ ተኮራርፎ እማዬ ሞተች። ያ ሰውዬ መጥቶ እንደዛ ባይል ሁለቱም ሳይነጋገሩ አትሞትም ነበረ። ካልሆነ ትሞታለች አሉ። ይሄ ብዙ ነገሮች አሉ እዚህ ጋር ማላወራ ማለት ነው። ብዙ አገልጋይ ተብዮች እኛ ቤት መጥቶ ማለት ነው። እኔንም ይሄ አደጋ ላይ ያደረሱት ከአገልጋዮች አንዱ ነው። ሲሰብክ ነበር፣ ሲዘምር ነበር፣ ሲጸልይ ነበር። ከዚህ ሁሉ መራቅ ፈልግ ነበር።